ለ90 ዓመታት በኢትዮጵያ ሰማይ ላይ በግርማ ሞገስ እየበረረ አኩሪ ታሪክ የጻፈ አንጋፋ የአቪዬሽን ተቋም ነው የኢትዮጵያ አየር ኃይል። ቀዳማዊ ኃይለ ሥላሴ በውጭ ሀገር ጉብኝታቸው የአየር ትርኢት ተመልክተው ተደነቁ። በመደነቅ ብቻ አላበቁ። ሀገራቸው ኢትዮጵያም አውሮፕላን እንዲኖራት ሁኔታዎችን አመቻቹ። በዚህም በ1913 በኢትዮጵያ የመጀመሪያ የሆኑ 2 አውሮፕላኖች በባቡር ተጭነው ወደ ኢትዮጵያ ገቡ። ዳሩ ሀገሬው በሰማይ ላይ መብረር ኩነኔ ነው ብሎ ሊቀበላቸው አልቻለምና ወደ መጡበት እንዲመለሱ ተደረገ። ንጉሱ ህዝቡን የማሳመን ስራ ሰርተው ከ8 ዓመታት በኋላ 1921 የፈረንሳይ ስሪት የሆነው አውሮፕላን ወደ ኢትዮጵያ መምጣትን ተከትሎ የአቪዬሽን ልደት እንዲህ ተበሰረ። Newly trained pilots apply a skyward thrust of power as the jet age comes to Ethiopia. 1928 የኢትዮጵያ አየር ኃይል የሚል ስያሜ ያገኘው ይህ ተቋም በመስረታ ታሪኩ ከአፍሪካ ቀደምት አየር ኃይሎች አንዱ መሆን የቻለ ነው። በ90 ዓመታት ጉዞ የሀገርን ሉዓላዊነት በማስከበር ሆነ በዓለም አቀፍ ሰላም ማስከበር ተልዕኮች የፈጸማቸው አኩሪ የጀግንነት ገድሎች በታሪክ ድርሳናት ተሰንደው ይገኛሉ። ጥር 29 ቀን 1956 ዓ.ም የሶማሊያው ጦር ቶጎጫሌ ከተማን በወረረበት ወቅት አውሮፕላኖች ተደጋጋሚ አየር ጥቃት በመሰንዘር ወራሪው ጦር ከያዘው አካባቢ ተጠራርጎ እንዲወጣ ከፍተኛ ሚና ተጫውቷል። በካራማራ ጦርነትም ቢሆን ይህን ድል አስቀጥሎ አልፏል። የዓለም አቀፍ ሰላም ማስከበር ተልዕኮን ያየን እንደሆን ከመስከረም 17 1954 እስከ 1959 ዓ.ም በዲሞክራቲክ ኮንጎ፣ ከ2002 እስከ 2004 ዓ.ም በዳርፉር፣ ከሚያዝያ 2003 እስከ 2012 ዓመተ ምህረት በአብዬ ሰላም ማስከበር ተልዕኮ በመሰማራት በአፍሪካ ሰማይ ደማቅ ታሪክ የጻፈ አየር ኃይል ነው። ይህ አየር ኃይል በቀደመ ታሪኩ አፍሪካ ውስጥ ስመጥር የሚባል ተቋም ነው። ለምሳሌ ታንዛኒያ ነፃ ከወጣች በኋላ የታንዛኒያ ጎረቤት የሆነው ሞዛምቢክ በፖርቹጋል ስር ከኮሎኒ ነፃ አልወጣም ነበር። በዚያ ጊዜ የኢትዮጵያ አየር ኃይል ታንዛኒያ ድረስ በመሄድ ለወራት በራሱ አውሮፕላንና በራሱ ፓይለቶች ለወራት የታንዛኒያ የአየር ክልል ከጎረቤት የፖርቹጋል ፎርስ ይከላከል ነበር። የአየር ኃይሉ የሀገራችንን ብሔራዊ ጥቅም ለድርድር በማይቀርብ ደረጃ ለማስከበር በሰው ኃይል ራሱን እያበቃ በአቪዬሽን ቴክኖሎጂ በአየር መከላከልና የውጊያ መሰረተ ልማቶችን ዘመኑን በደረሰበት ደረጃ በማድረስ በቀጠናው ቁጥር 1 መሆን ችሏል። የሰማዩ ንስር ለኢትዮጵያ ክብር፣ ለቀጠናው የሰላም ዋስትና ነው። ዋስትናው ታዲያ ዘመን የማይገታው ጊዜ የማያስረጀው በብቁ መሰረት ላይ የጸና ነው። እጅግ ዘመናዊ ሰው አልባ አውሮፕላን ባለበት የአየር ላይ ውጊያ የበላይነት ማረጋገጥ የሚችል ኃይልና ትጥቅን በውስጡ የያዘው ይህ ግዙፉ ተቋም በማንኛውም የአየር ጠባይ ግዳጅ መፈጸም የሚችል ብቃትን ተጎናጽፏል። አሁን አየር ላይ የደረሰበት ጉዞ የውጊያ መሰረተ ልማቱ ላይ የተሰራው ድሮንን ያስተዋወቅ ነው። ከዛ በኋላ ነው። ከድሮን በተጨማሪ ሌሎች የኤሌክትሮኒክ ዋርፌር መሳሪያዎችን ታጥቀናል። መታጠቅ ብቻ አይደለም፣ ቴክኖሎጂን የማልማት ያን ቴክኖሎጂ የመጠቀም ሀገር የሚጠበቅበትን ነገር የማድረግ በልኩ የመገኘት ቀጠናው ላይ ያለ ምንም ጥያቄ የኛን አየር ኃይል የሚያክል በሰው ሀብት ልማቱ በማድረግ አቅሙ በቴክኖሎጂው የሚገዳደረው የለም። ይህ አንጋፋ ተቋም የሀገራችን የሉዓላዊነት ምልክትና የጥንካሬያችን መገለጫ ሆኖ ዘልቋል። ኢትዮጵያውያን ሊኮሩ ይገባቸዋል። የኢትዮጵያ አየር ኃይል በጣም ጠንካራ ቁመና ላይ ይገኛል።